የጥንት አባቶቻችንን የጣት ፍጥነት ስናይ አብዛኞቻችን እጅግ ተገርመናል። ጣቶቻችን በፍጥነት መደርደር እንዲችሉ ምን ማድረግ አለብን? መልሱን በዚህ ቪዲዮ ያገኛሉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመግቢያ ላይ እንደነገርኳችሁ እንግዲህ ዛሬ የምናየው ጣቶቻችን በጣም በፍጥነት እንዲደረድሩ መለማመድ ያሉብንን ቴክኒኮች ነው። የጥንት አባቶቻችንን በተለይ እነ ደምሴ ደስታ እነ ዘርፉ ደምሴን ስናይ የጣቶቻቸው ፍጥነት በጣም የሚገርሙ ናቸውና ብዙዎቻችንም እንጓጓለን እንደነሱ በፍጥነት ለመደርደር ጣታችን እንዲለምድ ብዙ ሰው ይጓጓልና ያው እንግዲህ ጸጋም ጭምር ነው፣ ግን ልምምድም ይጠይቃል። በደንብ ልምምድ ይጠይቃልና ብዙ ሰው ይቸገራል ለማምጣት። ነገር ግን ልምምድ ይፈልጋል። በልምምድ ነው አብዛኛው ነገር የሚመጣው። ስለዚህ መለማመድ ያሉብንን ቴክኒኮች የተወሰኑትን እናይና እነዛን በደንብ ተለማምደን እንግዲህ እንሞክራለን ማለት ነው። በመዝሙሮቻችን፣ በመግቢያዎቻችን፣ በብሪጅ ወይም መሸጋገሪያዎቻችን ወይም በአውትሮዎቻችን ላይ በደንብ እነዛን ቴክኒኮች ለመለማመድ እንሞክራለን ማለት ነው። የመጀመሪያው እንግዲህ አንዳንድ ድምጾችን ደጋግሞ ከማለት አንዳንድ ድምጾችን ደጋግሞ በማለት ፍጥነታችን እንዲጨምር ማድረግ ማለት ነው። ለምሳሌ አሁን አንደኛ ድምጽ ወይም በተለምዶ ለቁጥር የምንለውን ለምሳሌ የምንል ከሆነ በምንችለው ፍጥነት አንዷን አውታር ብቻ በደንብ ደጋግሞ በምንችለው ፍጥነት በጣም አፍጥኖ ለመለማመድ መሞከር። ልክ እችን አንደኛ ድምጽን ወይም በነባሩ ሁለት ቁጥር የምንላት እንዳልነው ቀጣይ ሁለተኛ ድምጽን ወይም ሶስት ቁጥርን በዛው ፍጥነት ልክ እንደዛው በተመሳሳይ ደግሞ አውራጣታችንን ሶስተኛ ድምጽ ወይም በነባሩ አንድ ቁጥርን ልክ እንደዚህ ትንሿ ጣት ወይም አራተኛ ድምጽ ወይም በነባሩ አምስት ቁጥር ከዛ በኋላ ቀለበት ጣት ወይም አምስተኛ ድምጽ ወይም በነባሩ አራት ቁጥርንም በምንችለው ፍጥነት በጣም ማለማመድ። እርግጥ ነው የተለያዩ ቴክኒኮች አሉ። ያው ውበት እንዲኖረው ድርደራችን የምንጠቀማቸው ምንቃኝባቸው ዘዴዎች ምንደረድርባቸው የጣት ማለማመጃ ዘዴዎች አሉ። እነሱን ቪዲዮ የምሰራበት ነው በቀጣይ የሚሆነው። ምክንያቱም አምስቱን አውታር ብቻ በመደርደር አይደለም የምንሰማቸው፣ እነዛ ድምጾች ተጨምረው የሚቃኙ ማረፊያ ድምጾች ስላሉ ያው በቀጣይ የምናየው ይሆናል። አሁን ጣታችን ማለማመድ ማፍጠን በሚለው ርዕሰ ጉዳይ ስለሆነ ቪዲዮን ያዘጋጁት። ስለዚህ እነዚህ ፈጥነው የሚባሉትን ደግሞ ልክ በመሰረታዊ ቅኝት ከዚህ በፊት የሰራው ቪዲዮ አለ። ከሁሉም መነሻነት አንዳንድ ድምጾችን፣ ሁለት ድምጾችን፣ ሶስት ድምጾችን እንዴት እንደረድራቸዋለን የሚለው ከአምስቱ መነሻነት ከአንደኛ እስከ አምስተኛ ድምጽ መነሻነት ያሉትን ሰርቻለሁ። እነዛን ደግማችሁ አይታችሁ እነዛን በጣም በፍጥነት መለማመድ ነው። ለምሳሌ አሁን አንዳንዱን እኔ ቢባል አሁን ከአንደኛ ድምጽ መነሻነት ሶስት ጊዜ በፍጥነት መለማመድ። ወደ ኋላም በተመሳሳይ ልክ ከሰከንድም እንደዛው በተመሳሳይ ከዛ ወደ ኋላም ከሶስተኛ ድምጽም በተመሳሳይ ሁሉም መነሻነት እጃችን በጣም እያፈጠንን መለማመድ። ከዛ በኋላ ልክ መሰረታዊ ቅኝት ብለን ከፈርስት ከሰከንድ እያልን እንዳየነው እነሱ በፍጥነት ማለት ለምሳሌ ከአንደኛ ድምጽ ቢሆን ለምሳሌ ይሄ አሁን ለምሳሌ እንደ ብዙ መዝሙራት እንደ መግቢያም ሲጠቀሙት ይስተዋላል።
እያረግን የምንሄድበት ስለሆነ ከአንደኛ ድምጽ ከዛ ልክ እንደዚህ እንደተለማመዳችሁት ደግሞ ከሁለተኛ ድምጽ ወይም ከ3 ቁጥር መነሻነት ከዛ ከሶስተኛው በተመሳሳይ ከአራተኛ ድምጽም ከአምስተኛም በተመሳሳይ አሁን እነዚህ ልምምዶች በደንብ እጃችን እንዲፈጥን ያደርጋል። በደንብ መለማመድ። ምክንያቱም የነዚህ ልምምድ ውጤት ነው መዝሙራት ላይ ልክ በዛ ልክ ማፍጠን የምንችለው። እነዚህን ቀስ እያረግን እየተለማመድን ከዛ በኋላ እያፈጠንን ካልተለማመድን እነዚህ ቴክኒኮች ናቸው። ቦታ ይቀያየራል እንጂ መግቢያውም ላይ ብንሞክር ብሪጁም ላይ አውትሮም መውጫውም ላይ ይሁን መዝሙሩ ላይ እነዚህን ቴክኒኮች ናቸው ምን ለማመደው። ከዚህ በፊት ባዘጋጀሁት ቪዲዮ ድርብ ምንድነው እንዴት ነው የሚደረበው የሚሉትን ሐሳብ ባነሳሁት ላይ እነዚህ ልምምዶች ናቸው እዛ የሚያግዙት። ምክንያቱም አንዳንዶቹ ፍጥነት ይፈልጋሉ አከታተሉን ለመደርደር በቆጠራው ሂደት አይሆንም፣ በጣም መፍጠን ስላለበት ማለት ነው። አሁን ሁለት ያልናቸውንም እንሞክራቸው። ያ ማለት ይሄንን ማለት ነው። አሁን ረጋ ተብለው የተደረደሩት እነዚህ ቴክኒኮች ቪዲዮ ስላለ የሱንም ቪዲዮ ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። ያንን ቪዲዮ ተመልክታችሁ ቀስ ብዬ ያልኩት አለ ከአንደኛ እስከ አምስተኛ ባለ አንዱን ከአንደኛ እስከ አምስተኛ ባለ ሁለቱን ከአንደኛ እስከ አምስተኛ 3 አውታር አንድ ላይ የሚባለው ነው ማለት ነው። ስለዚህ ከዛ ላይ አንጥታችሁ እነዛን በፍጥነት መለማመድ ነው። ለምሳሌ ከአንደኛ በፍጥነት ብነሳ ከሰከንድም ብነሳ ከሁለተኛ ድምጽ ከሶስተኛ ድምጽ ብነሳ ከአራተኛም ከአምስተኛም እነዚህን ሁለት ከሁሉም መነሻነት እያፈጠንን በደንብ መለማመድ ነው። ሌላው ደግሞ 3 ብለን ያየነውን ልክ በዛው ተመሳሳይ ከሁለተኛ ድምጽ ብንነሳ ከሶስተኛም ብንነሳ ከአራተኛም ብንነሳ ከአምስተኛም ብንነሳ ስለዚህ እነዚህን በደንብ ማፍታታት ይፈልጋል። መጀመሪያ ረጋ እያልን ከዛ ቀስ እያልን ግን ቅድም እንዳሳየኋችሁ ይሄንን በደንብ እያደረጉ በመለማመድ ነው የሚመጡት ማለት ነው። ከዛ በኋላ እጃችን በደንብ እየፈታ ይመጣል። አሁን ብዙ ጊዜ ምን ይሆናል ልክ የጀመርን ጊዜ ምንድን ነበር የሚሆነው ጣቶቻችን ስላለመዱ ውሃ የመቋጠር እዚህ አንጓ አካባቢ ህመም የመፍጠር ልክ እንደዛ አይነት ነገር ነበር። ግን በቆጠራ አደራደር ሲስተሙን ስንለምደው ብዙም ረጅም ሰዓት ካልቆየንበት እንዲህ አይነት ችግሮች አይፈጠሩም። አሁን ተመልሰን ግን ወደ እንደዚህ አይነት ጣት ልምምድ ስንመጣ እጃችን የመዛል ባህሪ ያጋጥመዋል። ውሃ መቋጠርም አንዳንዴ ሊያጋጥመው ይችላል። ስለዚህ እነዛን በደንብ በመቋቋም በደንብ ምን ማድረግ ነው መለማመድ ነው ማለት ነው። ከዛ ያ በደንብ እንድትደረድሩ ይረዳል። አሁን ያኛው እጃችሁ እንዲፈታ እንዲለማመድ ያደርጋል ማለት ነው። ምናልባት ሲደረደሩ ደግሞ ቅድም እንዳነሳሁት ውበት እንዲኖረው ማረፊያዎች አንድ ላይ ተደርገው እንዴት ይሆናል እንዴት የተዋበ እንዲሆን ይረዳል የሚለውን ቪዲዮ ማዘጋጅ ነው የሚሆነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ያላችሁ ጥያቄ እዚህ ቪዲዮ ላይ ያልተረዳችሁት ካለ እንዲሁም ደግሞ በዚህ ርዕሰ ጉዳይ ላይ ብትሰራ እኛን ይጠቅመናል አንተም ለማዘጋጀት ስትሞክር ትማርበታለህ ብላችሁ የምታስቡት ርዕሰ ጉዳይ ካለ ኮመንት ላይ ጻፉልኝ። በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩኝ። ወስብሐት ለእግዚአብሔር።